ከእናንተ ትንሽ ቆይቻለሁ እንጂ ከእናንተ የበለጠ እውቀትም ኖሮኝ አይደለም። በየቀኑ አፕዴት ስለማደርገው ነው። ኤኒ ጥያቄ ካላችሁ ማውራት የምትፈልጉት ኮንቨርሴሽን ማድረግ ያለብን ነገር ጠይቁኝና ከዛ ወደ እኔ እሄዳለሁ። በሞዴሊንግ፣ በፐርሰናል፣ በኢንዱስትሪው እንዲያውም ሰዓት በጣም አሪፍ ነው። እኛ ሚስ ወርልድ ኢትዮጵያ 2013 ላይ ሳሸንፍ ኢንስታግራም እንኳን እንደዚህ ፖፑላር አልነበረም። አሁን ደግሞ እድሜን ካልኩሌት እንዳታረጉት፣ ግን እንዲህ እንኳን ሰፖርት ትምህርት የለም። በራሳችን ነው ሁሉን ነገር የምናደርገው። ሰው ቦታ አድርጎልን እንኳን ስንል ስራ ፈት የምንባልበት ጊዜ ነበረ። የእናንተ እንዲያውም ኢዚ ነው። ሶሻል ሚዲያ አለ፣ ቲክቶክ አለ፣ ኢንስታግራም አለ። እራሳችሁን አፕዴት ማድረግ ትችላላችሁ። ምንድነው ዋናው ግን በቲክቶክ ውስጥ እንዳትጠፉ፣ ሞዴል መሆናችሁን እንዳትረሱት። አንድ ሰው እንደዚህ ዝንጥ ብሎ ሲውል ተነስቶ ቲክቶክ ቪዲዮ ብቻ መስራት ሳይሆን አርአያ መሆን እንዳለባችሁ ሁሉ ያስቡ። ከእናንተ በኋላ ከእናንተ በፊት አሁን ሻይን እያደረጉ ያሉት ብዙ ፎሎወር ያላቸው ሰዎች ከእናንተ እኩል የጀመሩ ናቸው። ሶሻል ሚዲያ ላይ ደግሞ የምታዩት ነገር ሁሉ እውነትም አይደለም፣ እንዳትሸወዱ። እሺ፣ ማንም ሲያለቅስ ፖስት አያደርግም። ሰክሰሱን ብቻ ነው ሁሉም ሰው ፖስት የሚያደርገው። ስለዚህ እነሱ ጋር ሳይሆን ሁሌ ከትላንት ማንነታችሁ ጋር ነው። እኔ ከትላንት መልካም ጋር ነው። ትላንትና እንደዚህ ያደረጉት ተሳሳትኩኝ፣ ዛሬ ምን ላድርግ? ትላንትና ስንት ሰው አውቄያለሁ፣ ዛሬ ማንን ጨምሬ ራሴን አፕዴት ላድርግ? በእኛ ጊዜ የነበረው ዋክ ተቀይሮ አሁን ብዙ መጥቷል አይደለ? እኛ አይ ቲንክ 3 ላይ ነው 4 ላይ ነው ያቆምነው መሰል። እናንተን ስናይ ሁሌ እንማራለን። ኮንፊደንስ መሆን አለባችሁ። ኮንፊደንት ላንጉጅ ማለት ሁሌ ለሁሉም የምመክረው ኮሚኒኬሽን ስኪል መኖር አለበት። መዘነጥ ምናምን አንደኛ ናችሁ፣ ምንም ችግር የለውም። ግን ከመዘነጡ በስተጀርባ ሰው ጋር ለስራ ስንሄድ ተግባብተን ራሳችንን አማርኛው አይከብደንም፣ በእንግሊዝኛ ማስታወቅ እንችላለን። ስንቶቻችንን ራሳችንን በኮንፊደንስ በእንግሊዝኛ ማውራት የምንችለው? ነገ ሚስ ኢትዮጵያ ያለ ሚስተር ወርልድ ኢትዮጵያ ያለ ስንቶቻችንን እዛ ላይ ሄደን ማውራት የምንችለው? ሁሌ መስታወት እያያችሁ ከራሳችሁ ጋር እኔ የሆነ ቦታ የኩል ፋሽን ልጅ ነው ብዬ ስልክ ፕራውድ አድርጋችሁኝ እንድትመጡ ነው የምፈልገው፣ ከንጽህና ጀምሮ። ሞዴሊንግ ላይ ምንድነው ብዙ ሰው የማይነግሯችሁ ስለለበሳችሁ ብቻ ሞዴል ናችሁ ማለት አይደለም አይደል? የኛ ሰው አፋችን ሲከፈት ነው መመርመር የምንጀምረው ሁላችንም በተፈጥሯችን። እና ፈለገ አሁን ወንድሜ ከላይ እስከታች ያምራል፣ ቁመቱ አሪፍ ነው፣ ግን ጉድለቱን ነው የምፈልገው እንደዚህ እያልኩ ጎበዝ ነብዬ መንገር አልፈልግም። ትንሽ ኢንዱስትሪ ቶክሲክ ነው። እናንተን ዳውን ነው የሚያደርገው። አትችሉም የምትባሉበት ብዙ ቦታ ትደርሳላችሁም ትሄዳላችሁ። ግን እነሱ አትችሉም ስላላችሁ እት ኖርማል እናንተ ሰርታችሁ ማሳየት። 10 ካስቲንግ ወድቅ ያለው እኔ ከ10 በላይ ሚስ ኢትዮጵያ ከመሆኔ በፊት ከኔ ብዙም የማይበልጡኝ ወይ ዘመድ ስላላቸው ክራውን ሲደረግላቸው አይቻለሁ። ግን እትስ ኦኬ። ነገ ሰው አገኛለሁ ብዬ ሳይሆን ነገ ደግሞ ያው እግዚአብሔር ምረድቶኝ ነው። ስለዚህ ሰው ላይ መቼም ዲፔንድ እንዳታደርጉ አደራ። ራሳችሁ የእሷን ስህተት አንተ እየነገርካት ያንተን ስህተት እሷ እየነገረች የአንዳንዳችሁን ስህተት መናገር እኛ ላይ ምንም የሚጨምርም የሚቀንስም የለም። እሱን ወቁት። ኢጎ የሚባል ነገር እንዳይኖራችሁ። ሰው ስታናግሩት ሶሻል ሚዲያ ላይ መልስ ስላልሰጣችሁ እንዳይከፋችሁ። አላዩትም ማለፍ እኮ በቃ ቆማችሁ ነገ እኮ እኔ ፈልጊያችሁ እመጣለሁ፣ ዛሬ ዘግቻችሁ ቢሆን። አንዳንዴ ያለመመቸትም ይሆናል፣ አንዳንዴ ደግሞ በቃ ራሳችንን በጣም ከሰቀልንም ጥሩ አይደለም። ስለዚህ መስራት፣ ሁሌ ትሬኒንግ ማድረግ። የምትወዱት ሰው አሁን በሞዴሊንግ ሁሉ የሚገርመኝ አርአያቸው ማን ነው ስትባሉ አብዛኞቻችሁ ሙቪ ስታር ነው የምትጠሩት። ግሩም ኤርሚያስ ምናምን ጥሩ አይደለም ማለት አይደለም። ሂዝ ጎበዝ፣ እንደ ወንድ ብዙ የሚማርክ ነገር አለው፣ ግን ሞዴል አይደለም ግሩም ኤርሚያስ። ግሩም ኤርሚያስ ከምትሉኝ እናታችሁን ብትሉኝ አባታችሁን ብትሉኝ ስለዚህ ነገ ኢንተርናሽናል ላይ ስትሄዱ አርአያ ብላችሁ የምታወሩት ሰው ያስፈልጋችሁ። ላይኖራችሁም ይችላል፣ ግድ ይኖራችሁ አይደለም፣ ግን መጀመሪያ ራሱ እወቁት። ኢንተርናሽናል ላይ መውጣት ስላልቻላችሁ ሎካሊ ሞዴል አትሆኑም ማለት አይደለም። እሺ፣ እሱን እንዳትረሱት። በቃ አንዷ ሄደች አሜሪካን ሀገር ኦር ዩሮፕ ሰራች፣
እድሏ ነው። በእድል ደግሞ እመኑ እሺ፣ ላይክ እድል ኢነሰንስ ሁላችንም የተጻፈልን ነገር። እሷ ደግሞ እዚህ ሀገር በቃ ልታስብል ትችላለች። እሱንም ማወቅ አለብን። ፎቶ ላይ ነን ወይ ጎበዝ? ማስታወቂያ ላይ ነኝ ወይስ ጎበዝ? ዋን ዌይ ላይ ነኝ? ሁሉንም የሚይዝ ሰው ይኖራል። ከዛ ውስጥ ደግሞ ትንሹን አንዱን ላይ ጎበዝ የሚሆን ሰው ይኖራል። ሶ ፎከስ አድርጉት። እኔ ሚስ ኢትዮጵያ ላይ ጉብዝና ምንድን ነበረ? ስቃለሁ። ፍርሃቴን የምደብቀው በመሳቅ ነው። ምክንያቱም ከኔ ጋር የተወዳደሩት የነበሩት ከዛ በፊት 3-4 ሀገር የሄዱ ናቸው። ያለኝ አማራጭ መሳቅና እግዚአብሔር ደግሞ ረድቶኝ ትንሽ ጀነራል ኖሌጅ አለ። ቀሷ ነች ያለችኝ አቅም አያዩኝም። ያው ስም ላለመጥራት ነው እንጂ እኛ እነሱ የለበሱትን ልብስ እኛ ከተሰጠን በቃ እንትና እኮ ልብስ ለበስኩ ብዬ ነው ቤት ሄጄ ለእናቴ እስካወራ የምቸኩል። ፊት ስለነሳች ምናምን አይ ዶንት ማይንድ። አሁን ከልጅቷ ከእነሱ ጋር ነው ኮፊ የምንጠጣው አልፎ አልፎ። ያን ስናስታውሰው ያን ያለማኩረፌ በቃ ላይፍ እንዲህ ነው። ግን በቃ ጎብዝናችንን ማወቅ ጀነራል ኖሌጅ ሲኖርን በኮንፊደንት ከዛ እሱ ደግሞ ውበት ሲጨመርበት አስቡት። እኔ የሚደርሰኝ ጥያቄ የነበረው በ19 ምናምን በአድዋ ክፍል የነበረው የአድዋ መሪ ምናምን ነበረና እነሱ ደግሞ ዞር ስል የመህጎች ስንት ናቸው? ይሄ ነገር እውነት ከንደ አይ ከምሬ ነው። የሆነ ፖድካስትም ጊዜ ብዬ እሺ እንደምን መልሳለሁ። አሁንም ዞር ስል የናይል የአባይ ጥልቀቱ በግብጽ ሄዶ በምናምን እሺ ከዛ ተረጋግቼ ከዛ በቃ እድል ነው ሚስ ወርልድ ኢትዮጵያ ላይ ከዛ እነሱ የሚደርሳቸው በሀገር ውስጥ በኢንተርናሽናል ሌቭል ላይ ያሉት የመንዳት የመብራት ስንት ናቸው? እንግዲህ አስቡት። ቀይ አረንጓዴ ቢጫ ቀይ አረንጓዴ ቢጫ ልክ ነው። ቀይ ቢጫ እዛ ደግሞ አሁንም የመጨረሻ ምንድነው በቃ በኪሎም ፊዚክስም ኬሚስትሪም ደርሶኝና this much እግዚአብሔር ምን አሁንም መቼስ ታስወድቀኝ እንዳለ ግን ሁሉንም ከየት አምጥቼ እንደሆነ አላውቅም መለስኩት። ሰው እንደ ነገር ላይ ምናልባት ፓጀንት ላይ መግባት የምትፈልጉ ልጆች ካላችሁ ምንም ጥያቄ ሲመጣ ሁሌ መጀመሪያ መረጋጋት። ሰው ቡ ሊል ይችላል ይበሉ። ተረጋግታችሁ ስትረጋጉ እኮ የምትሉት መልስም ይመጣል። አላወቅኩምም ስትሉ ተረጋግታችሁ እዚህ ጋር ስንት ሲኒ ያለ ሳታይ ነገር ይካል አዎ በጣም ቡና በሀገራችን የሚወድ መሸወድ ነው። ሰው ስትሸውዱት ሰው ጥያቄውን ረስቶት ሲል ቴንክ ዩ ብላችሁ ላት so this is how beauty pageant works። እውነት ነው። እና ኢንተርናሽናል እኛ ጓደኞች አሁን ሚስ ወርልድ ቻይና ከኛ ጋር የነበሩት ምናምን ምንም ከኛ የተለየ እንትን ብለው አይደለም፣ ግን they are smart። እኔ ገብታችሁ ትዩት ሚስ ወርልድ 12 የኔ ሜካፕ አልችልም። ትልቁ ቀይ ሊፕስቲክ ነው። አስቃቸዋለሁ። ዩኒፎርም ብቻ ነው የቀረኝ እንጂ ጩጬ እንደውም አስታውቃለሁ። እነሱ ግን ከቦዲያቸው ከምናምናቸው በቃ እነሱን በማየት ነው ውድድሩን የጨረስኩት። የት ቻይና ኦዶርስ የሚባል ሀገር ድረስ ሄጄ ግን ያኔ ምን አሸነፍኩ? ሚስ ኮንጀናሊቲ የሚል አሸነፍኩ። ሚስ ኮንጀናሊቲ ምንድነው? ከዓለም ሁሉ ካሉ ሀገሮች ውስጥ በመግባባት በዲስፕሊን ኬንያ በልጣኛለች በሩጫ አይበመን ያኔ እና ለኔ ትልቅ ከመቶ ምናምን 80 ሀገር ሴቶች ጋር የተግባባሁት በምንድን በቋንቋ አትሊስት እንግሊዘኛ ነሰሰሪ መቻል አለባት። ይሄ ሌክቸር አይደለም። እሺ በቃ ራሳችሁን ማወቅ፣ ስለ ሀገራችሁ መናገር፣ ስለ ቤተሰባችሁ ማውራት ግድ እንዲህ አይነት ስቴጅ ላይ መውጣት የምትፈልጉ ካላችሁ ራሳችሁ ካስቲንግ ላይ ስትሄዱ ወንዶች ችግር የለም፣ ሴት ላይ ተከፋፍተን መሄድ የለብን። በተቻለን አቅም ኮት እና ሱሪ ሁላችንም ይኖረናል አይደል? ሸፈን ነገር በሰውነታችን ሸጠን የምናመጣው ነገር ምንም እንትን የለው። ሴት ላይ ስለሆነ ነው ይሄ ችግር። ወንዶች ችግር የለባቸው። ይሄንን ሜክ ሹር ላንጉጅ አትርሱ። ኦ ማይ ጋድ ምናምን አይደለም ላንጉጅ ታውቃላችሁ። ኦ ማይ ጋድ ቲክቶክ ላይቭ ታፕታው አይደለም ላንጉጅ። እሺ እኔ ብየዋለሁ ላብሽ አይ ፕሮሚስ ዩ እስካለው ድረስ ኢትዮጵያም ላንጉጅ አግዛለሁ አስተምቼ ሳይሆን ልጆቼ እህቶቼ እንዲዋረዱ ስለማልፈልግ። ልክ ዲቤት አለ እዛ እና ልክ ዲቤቱ ላይ ሲቀርቡ
የኛ ልጆች እያወቁት ደንግጠው ማይ ካንትሪ ኢትዮጵያ ብለው ነው የሚወርዱት። ኖ በደንብ ሸምድደን ከሄድን እኮ ማሸነፍ እንችላለን። እሺ ቲክቶክ ስትሰሩ ሊፕሲንክ ብቻ አይደለም። እሺ አይ ነው ጊዜው የቲክቶክ ነው፣ ጊዜው የፎሎወር ነው። ግን ኖ እኛ ደግሞ የራሳችን ፎሎወር 10 ሰው ፎሎ ካደረጋችሁ ባመናችሁበት ዳትስ ኢነፍ። በትቀጥሉ ኤጀንሲዎቹን ደግሞ ምረጡ። የደወለ ሰው ሁሉ ሪል አይደለም። የሚቀጥራችሁ ቦታ ስትሄዱ ሴንተር ቅጠሩት። በቃ ካፌ ቢሮ ካለው የት ነው ቢሮ ብላችሁ አጣርታችሁ፣ ከሌለው ግን ሴንተር በቃ መሀል ሰው ያለበት፣ እሱንም በጣም ጭንቅላታችሁ ከመሰለው ይህ ስለተደወለ ብቻ አይኬድም። ካስቲንግ አለ ስክሪፕት ስለተባለ እንደምንጓጓ ስለሚያውቅ ሰው እንትን ይላል። ሰው እሱን ተጠንቅቁ። ቴሌግራም ላይ ለሰዎች የምትልኳቸው ፎቶ አዘ ሞዴሎች ተጠንቀቁ። ይሄ ለወንድም ለሴትም እሺ። በፍቅር ላይ ሆነን የምንልካቸው ፎቶዎች አሉ። እውነታው ነው። እሺ ኑድ ፒክቸር ላኩ ካልኳችሁ እኔ ወይ መጥቼ ያያችኋለሁ እንጂ ኑድ አላስልካችሁ። ምናልባት ኢንተርናሽናል ሲሆን እሱን አብረን ሄደን ተነስተን አብርሃም ድስዝ እንደዚህ እሸቱ ድስዝ እንደዚህ ሶ ዋት ዱ ዩ ቲንክ አለ ምንላችሁ። ከዛ ውጭ ግን ለደወለ ሁላ ራቁት ፎቶ አይነሳም። ራቁት ፎቶ ምን ትላለህ? ሶ ምንድነው የእናንተ ደግሞ አድቫንቴጅ አሁን ሶሻል ሚዲያ አይደለ? ራሳችሁ ኢምፕሩቭ አድርጉበት። ላይቭም ስትገቡ ስለ ፋሽን አውሩ። ስለ እንዳልኳችሁ ሊፕሲንክ ብቻ በቃ እኔ ከልጆቹ ጋር የምጣለው ቶፕ ሞዴል ላይ ልክ ካሜራ አክሽን ሲባሉ አይሰሩም። እርስ በርስ ሞዴል ፎሎ አድርጉ። ምንም አይቀነስም። እሺ ማነኝ ራሴን ፖዚቲቭ በጣም እያረኩ አይደለም፣ ጸባይን ነው የምነግራችሁ። ይሀፍት አንተ ታካርከኝ ሪፖርት አወኩም አላወኩም አይ ሲ ዋክ እያረክ ነው። ሶ ዲስ ጋይ የኔ ሪፖስት ማድረግ የኔ 50 ምናምን ሺህ ላይ ፎሎወሮች ላይ የሚደርስለት ከሆነ ምንም ችግር የለውም። ከራሳችን ታዲያ ሌላው ኮምቢ ቢለን ምን እንችላለን? እኛ ሰፖርት ካልተደራረግ አትችሉም የሚላችሁ ሰው ይበዛል። 100% 80 እናንተን በተለይ አሁን እንደሱ አይነት መልክ ያለው ሰው እንደሚበልጠኝ ስለማቅ ዳውን ነው የማደርገው። እኔም በየጊዜው እንግዲህ ትል ናው እንደዛ አይነት ነገር ስለሚደርስብኝ እዚህ ሻይን ማድረግ ሰርታችሁ ማሳየት አትችሉም ማለት ኦኬ ቴንክ ዩ ካስቲንግ ወደቃችሁ ኢትስ ኦኬ 100 ካስቲንግ አለ እዛ ላይ ትሰራላችሁ። ትናንትና 2000 ብር ተከፈላችሁ፣ እንቀጥለው ወር 15000 እንዴት ነው የሚከፈላችሁ? ማንን ነው ፍሬንድ ማረጋው? ከማጋ ነው ኮፊ የምጠጣው? ዲስፕሊን መሆን አለባችሁ። ሰዓት አክብሩ። እሺ ሃይጂን እባካችሁ። የንጽህና ጉዳይ ወንዶች ላይ እንዳትቀየሙኝ እህቶቼ፣ ወንዶች ላይ ችግር የለብኝም እኔ ጋር። የሆነ ቀጠሮ ቦታ ስትሄዱ 10 ሰዓት ከቀጠሯችሁ 9 ሰዓት ወይ 8 ሰዓት ድረሱ። የግዴታ ሽቶ መንትል ማለት አይደለም። ባለን ነገር ንጹህ እና ብዙ እኔ ጋር የሚያስጠይቀኝ ለዛ ስለሆነ ነው። ፔጃችሁን ማን ፎሎ እንደሚያደርገው አታውቁም። እሺ ሁሌ ቢክላሲ ራሳችሁን ትልበሉ። ኤኒ ኩዌስችን? የኔ ጥያቄ እነዚህ ትልልቅ ስቴጆች አሉ እነሱ ላይ ምንድነው በጓደኛ ነው አይደል? ትንሽ ሁሌ ደሴም ሰው ነው የምታዩት አይደል? አዎ ተመሳሳይ ፊት ነው የሚመርጡትም እና ሌሎች ስቴጆችን ሲኖሩ በዛ ሰበብ እና ያንን ነገር እንዴት ነው ማለት ነው የሚችለው? 4-5 ዓመት ሰርቻለሁ በተከታታይ። ከዛ ነው ወጣሁኝ፣ በቃኝ ያልኩኝ። ትምህርት ነበር ምናምን፣ ከዛ ቶፕ ሞዴል ነበር። ሶ ይሄ አሁን እንደ ቶፕ ሞዴል አይነት ሪያሊቲ ሾው እንደ ኩል ፋሽን አይነት ፕሌት መኖሩ ምንድነው ልጆቻችን ስፕሬድ እናደርጋለን። ዋና ዓላማ አንድ አይነት ፊት ሁሌ አይኖርም። ሶ ዋይናትኛ ኢንተርናሽናል ነገር ማንሰራ ከኩል ፋሽን እንዳለ ሰው ካስት ጠርተን ካብ ካስት ጠርቶ አሉ ከተማሉ ሴቶች ላይ ካስት አድርገን ኒው ፌስ ነው የምንፈልገው ብሎ ትልቅ ስቴጅ ማንሰራበት ከትልቅ ኤምባሲዎች ጋር ምንም ነገር የለም። ስለዚህ በህይወታችን አንዳንዴ እኛ አይነት ቻሌንጆች ሲያጋጥሙን መቻል ቻል ዋጥ ኢትስ ኦኬ መቻል ማዋጥ ሰው ፊት እንደምን ፕሪተንድ አድርጎ ሳይሆን ነው። አንዳንዴ እንዳላየ ማለፍ ችሎ ማለፍ የሆነ ሰዓት ላይ ያስከፍላል።
እኔም ኢትዮጵያ ስወዳደር አኩርፊያቸው ቢሆን ኖሮ እነዛ ልጆች አሁን አንደዋወልም ነበር። አሁን ካምፓኒ ስፈልግ የሆነ ስፖንሰር ፈልጌ ነበር ማጋ ልሂድ ስል እነሱ ጋር ነው የምለው። ስልክ የምንነሳሳው መጥፎ ነገር ስለሌለ እንጂ እንትና ብትል በቃ አለቅን፣ ሁላችንም ተቆራርፈን። እንኳን አይደለም ከቤተሰብ አብሮ ሻይ ከጠጣ ጋር ወይ ይጣላል። እኔ አይዲያዬን ጀምሬ በማግስቱ የራሴ ሰው ሌላ ቲቪ ጣቢያ ይዞብኝ ሄዷል። የራሴ እንደዚህ ያወራሁት ሰው ይዞት ሄዷል አይዲያዬን። እንዲህ አይነት ነገር ያጋጥማቸዋል። ከዛ መጥቶ መልክ ሄደሰው ዋው እና እኔ አልምታ በቃ የሆነ ሰው እኮ እንዲያደርገኝ ብዬ ነግረዋለሁ። ጭራሽ ለሱ ቶክሲክ ነው። ሁሉም ፌም ስለሚፈልግ ነው። እሺ ጊዜው የፌም ስለሆነ ግን ማናችንም ፐርፌክት አይደለም። እኔም ያናደድኩት ሰው ያበሳ አሁን በጣም እንወድሻለን ይሉኛል። ልክ ስጥላቸው አንዴ ቲክቶክ ላይ የሚሰድቡኝ እነሱ ኢትስ ኦኬ ኖርማል ነው። ሁሉንም ማሳለፍ አንችልም። በቃ መልካም መሆን ፖዚቲቭ መሆን ራሳችሁ ላይ ፎከስ ማድረግ እንትልሽን ነው የምነግርሽ። ወይ ይሄኛው ብዙ አልወጣም ታይ ነው የምልሽ። ስለደም የተባልኩትን ነው የምነግርሽ። ስትባይ ኦኬ ብለሽ እንደዛ ስትይ በሽታ ውስጥ ነው የምንገባው። ራሳችንን ማስራብ እንጀምራለን። ብዙ ነገር አለ። ኖ ከተባልሽ የዓለም መጨረሻ አይደለም። በቃ ኖ ተባልኩ እዚህ ነገ እኮ ሌላ ካስቲንግ አለ። እኔ አንቺን ኖ ብልሽ እኮ እዛ ኬልቪን ክላይን አንደኛ መርጦሽ እኔን ራሴ ኖ ሊለኝ ይችላል። አንቺና አንቺ ነሽ ሁሌ ውድድር፣ አንቺና አንቺ እና ላይፍ ላይ ሁሌ ምንድነው የምለው ከራሳችሁ ተነሱ። መቼስ አብዛኛው የኢትዮጵያ ሕዝብ ኑሯችን ይታወቃል አይደል? ወይ በእናት ነው ያደግነው ወይ በአባት ነው። እድለኛ ነው በሁለቱም ያደገ ሰው። እዛ ጋር መለወጥ የምትፈልጊ ሰው አለ አንቺ አይደለ? እናት ወይ አባት። እሷን ፕራውድ ማድረግ አትፈልጊ። በቃ ሌላው እኔ ራሱ ኖ ልበልሽ ወይ መልክ ያውልሽ ወይ ነው ማለት ያለብሽ። በቃ ትምህርትሽን ትማሪያለሽ። አንድ ነገር እንዳትረሱ ደግሞ ሞዴሊንግ ፉል ታይም ጆብ አይደለም ባካችሁ። እንደ ውጪዎቹ ኢን ሚሊየንስ የሚከፈልን ፐር ሾው ገና ነን። እዚህ ከሞዴሊንግ ፓርት ታይም አለ፣ እዚህ ጋር ሌላ ስራ አለ። የሆነ ሞዴሎች ሁሌ ማስታወቂያ ስለሰሩ ይኖሩበታል ማለት ነው፣ ብሩም ያልቃል። ቋሚ ነገር ግን የምንይዘው በትምህርታችን ነው። እዚህ የሆነ ማስታወቂያ ሄድሽ ኖ ተባልሽ አይኖ እንደሚሰለች አይኖ እያየሽው ዲስክሪሚኔት እንደምትደረጊ ላይክ እያየሽው በደንብ ግን በቃ ያንቺ ፓሽን ምንድነው? ፎቶ ላይ ነው ማስታወቂያ ላይ ለጥሩ ኤጀንሲዎችን ኮንታክት ታደርጋሽ። ምናልባት እኮ አንቺ በሞዴሊንግ ገብተሽ ሜካፕ ላይ ይሆናል እንትልሽ ያለ ምናልባት ነገ ትልቋ የጫማ ዲዛይን ኢትዮጵያ ውስጥ ልትሆኚ ዲዛይነር ልትሆኚ ትችያለሽ። የራስሽን ነገር ፈጥረሽ ራንዌይ ስላደረግሽ ብቻ አንዳንዴ ሁሌ የሚመስለን እኔ 2 ወር ተምሬ 3 ወር ተምሬ ነው በቃ መክሊታችንን ማወቅ እንዳለብን ታውቃላችሁ አይደል? በቃ ካልሆነ ኢትስ ኦኬ በፓሽን ግን ትቀጥያለሽ። እናቴ ድሮ ሳውዝ አፍሪካ ሞዴል መሆን ትፈልግ ነበር ምናምን እኛ ስንወለድ ተወቹ። ግን አንድ ቀን እኔ ለእናንተ ብዬ ምናምን ብላ አታውቅም። አትሊስት በቃ ባንቺ ስላየሁት ኦኬ ዋክ ማድረግ ለካ እንዲህ ነው ምናምን ስትለኝ ኢማጂን እንግዲህ በድሮ ጊዜ ወልዳ ምናምን ከዛ የራሷን ህልም ትታየው የሁሉም እናቶች አብዛኞቻችን በዛ ነውና እናቴ እንደዚህ ብዬ እኔ በመምጣቴ ህልሟን አጨለምኩባት። ለሷ ቤተር ምንድነው ማድረግ ያለብኝ? ለቤት መግዛት ነው፣ መኪና ማድረግ ነው፣ ማስቆረብ ነው። የኔን ህይወት ስለዛ ስለሆነ እሺ ሰው ነው ይበልሽ፣ ሰው ፎሎ አያድርግሽ። የኔም ቤት it's you and it's you። ሁሌ ከባካፕ ስቶሪ ያስፈልጋችኋል። አላማሽ ምንድነው? ከምንድነው የጀመርሽው? ሆዴ ሁሌ ባካፕ ማን አለ እዚህ ጋር የሆነ ሰው አለ አይደል? እሱን ሰው እንዴት የምታስደስችው? እንዳልኩሽ መክሊትሽ አንቺ ሜካፕ አርቲስት ሊሆን ይችላል፣ ሄር ስታይሊስት ሊሆን ይችላል፣ ጥፍር ሰሪ ሊሆን ይችላል። በሰልፍ የምንሰራብሽ ጥፍር ሰሪ ልትሆኚ ትችያለሽ። ያለን እንመሰጋገን።
when it comes to ማገዝ እናንተን ምናልባት የኔ ተማሪዎች ካጋጠሟችሁ እኔ ችግር የለም ተንበርክኬ ጫማችሁን እጠርገዋል። አይ ዶንት ማይንድ እናንተ ሻይን አድርጉ፣ የሚቀነስብኝ ነገር የለም። እናንተ ብቻ ጎብሱ። ብዙ ነገሮች ቻሌንጆች እንዳሉ ቻሌንጆች ብዙ ነገር ታይጋለ። እሷን በጣም ብዙ ነገር ቻሌንጆች ያደረገቻቸው ነገሮች አሉ። እንግዲህ ያው ያለንበት ወርልድ ሊሆን ይችላል። ዘርፉን በጣም ገና ጩጬ ነው። እንደውም ሰው በጀርባ ብዙ ነገር የሚያስቡበት አይነት ነገር ስለሆነ ስለዚህ እኛ የመጀመሪያዎቹ ምን እያደረግን ነው ሄደው እየቀየርን አይደል? እዛ ጋር ከጀርባችን ያሉ ልጆች አሉ። እነሱ እንደምናደርገው ለእነሱ እያስተማራን አይደል? እኛ ግን አርአያ ይሆናል እና እንደዚህ አይነት ነገሮች አሉ። መክሊቶቻችን እንደምናወቅ ሰላቸው የሆነ ነገር ለፎቶ ነው ለምንድን ነው የሚለውን ነገር ነው። ግን መጀመሪያ ደግሞ ፈርስት ቴክኒካል ነገሮች የመጀመሪያዎቹን ግን አንድ ላይ ጀነራላይዝ ሁሉም ሰው ሊሆን ይችላል። ከዛ ውጭ ያሉት ደግሞ ሁሉም ሰው ሞዴል መሆን አይችልም ማለት ሞዴሊንግ የራሱ የሆነ ልክ እንደ አርት ለምሳሌ አንድ ሰው ተዋናይ መሆን ከፈለገ የትወና ችሎታ ሊኖረው ይገባል። ሁሉም ሰው ከመሬት ተነስቶ ተዋናይ መሆን አይችልም። ሞዴሊንግም የራሱ የሆነ ተሰጥኦ የራሱ የሆነ ተፈጥሮ ያስፈልገዋል ይላል። ሁሉም ሰው ደግሞ ሞዴል መሆን ይችላል ይላል። አንቺ እንዴት ይመስላል? ሁሉም ሰው ሞዴል መሆን ይችላል፣ ግን በምን ዌይ ነው? የነገታ ራንዌይ ስታደርግ አንተ ጎበዝ ነህ፣ ራንዌይህን ላይ ብቻ ስታካርግ። ፎቶ ፖዝ ጎበዝ ነህ፣ ፖዝ ላይ ጎበዝ አድርግ። ጌት ሬዲ ዊዝ ሚ ላይ አንተ ጎበዝ ነህ፣ እሱን ግን ባይ ዘ ታይም ሰዓቱ ሲደርስ ማሳወቅ አለብን። ሞዴል እና ደግሞ ሁሌ በልብስ ብቻ አይደለም፣ አራያ ነው ወይ? እኔ እኮ the first thing የምጠይቅ ካሁን አላማ ከ10 ዓመት አውቶማቲካሊ in 10 years ላይፍን የታየዋለህ ብለህ መልስ አለካ 1 2 3 4 5 10 ሰከንድ ውስጥ መልስ እፈልጋለሁ። ሶ ልክ ስራ ቦታ ስትሄድ ትላልቅ ኤጀንሲ ውጪ so where do you see your life in 10 years? አንተ አሁን የምታስበው ማነው አርአያዬ ሊሆን ምናምን ነው። ስማርት ኢነፍ መሆን ራሱ አንተ ለራሱ ሞዴል በእውነት ነው። ሶ ዘርፉን ማወቅ መቻል አለብህ። ሱፍ ስለለበስ ካንተ ላይ ያምርብሽ ጅንስ ስትለብስ ያምር። አለባበስን ማወቅ ከዛ ትናንሾቹ ልጆች እኛ ጋይድ ካላረግናቸው መጥፋታችን እና የምንኖርበት ማህበረሰብ ኦልሬዲ ሞዴሊንግ ስሙን አጥፍቶታል። የዛን ያህል ደግሞ የሚወደው ሰው አለ። ሶ ሜትር ከ63 የሆነች ልጅ መታ መልኬኔ ሞዴል መሆን ፈልጋለሁ። ኦፍኮርስ ትችያለሽ፣ እስኪ ሾሚ ያለሽ ታይባታለህ። ኦኬ ዋክሽ ቁመትሽ ቢያንስም አንቺ ግን ለማስታወቂያ ትሆኛለሽ። ሺፍት ታረጋታለህ። ሞራሏን ሳትነካ ተጠንቅቀ ማስታወቂያ ቁመት አይፈልግም። ምንድነው የሚፈልገው? ኮንፊደንስ አቲቲዩድ። ሶ እንደዚህ እያረክ ነው እንጂ ከምንኖርበት አኳያ ወይ ፈረንሳይ አይደለም ይሄ። እዛ ጥንቁርቁሳችንን አውጥተውን ሞዴል ነው የሚለው ላይክ ሙቭ ዶንት ዌስት ማይ ታይም ነው የምትባለው። እኔ ፈረንሳይ አፍሪካን ፋሽን ዊክ ለመስራት እድል አግኝቼ ነበር እና በጣም በህይወቴ የምመኘው ቀይ ካርፔት ላይ አይደለም ዋክ ማድረግ ነጭ በቃ መመኘት ነበር። አፍሪካን ፋሽን ዊክ ፓሪስ ላይ አንድ ዲዛይነር ጠርታኝ ማሳላመንኩም ላይ ዋክ ራሱ ያደረኩ ነጭ ዋክ ማድረጉ ነጭ ረጅም ነው ትልቅ ፋሽን ዊክ ነውና ከኛ ጋር የነበሩት ሞዴሎች አንድ ዋክ አድርገው ያጨሳሉ። ዋክ አድርገው ያጨሳሉ። ከልቤ ነው የምነግራችሁ። እነሱ ምንድነው የሚያደርጉት? ኦልሬዲ ስለበሉ ያኔ ያቺ ነገር ሆዳቸውን እንዳትነፋ ማቃጠያ ዘዴ ነች። ይሄ ዛሬ 5-6 ዓመት ታሪክ ነው። እኔ ከኢንዱስትሪ እነሱ ያደረጉትን ባረግ እዛው መደፋቴ ነው። በቃ ያለኝን የምችለውን ምን አስጨሰኝ። በቃ ላይክ ለኔ ኖርማል አይደለም አልፈልግም ያርጉ፣ በሌላ ነገር እንገናኛለን። ዋኬን አረኩ ቴንኪው ወጣሁ። ይሄን ያህል ነው። ግሩፕም ሲያረጉ የሚያጨሱ ኮኬን የሚወስዱ ምናምን ናቸው፣ ግን ሲወጡ ሲያምሩ ለነሱ ለኛ ሀገር ግን you can't say ሁሉም ሰው ሞዴል መሆነች። የኔ አስተሳሰብ ነው። ሀብትሽ ላይ ጋራኝ ይችላል። የኔ ግን በዚህ ምክንያት ነው ሁሉም ሰው ሞዴል መሆን ይችላል። እንዳትለፉ ዝም ብላችሁ ፖዝ ላይ ብቻ ዋክ ላይ ብቻ ሳይሆን ማወቅ አለባችሁ። ሰውንም መጠየቅ ስታየኝ እኔን ላይክ ለምን ሆናለሁ? አሁን ይሄ ልጅ ላይክ ዋክም ሊሆን ኖረው ይችላል ፖዝም አይ ቲንክ ሁሉ ሂጋት ተወላደ ሶ ስታዩት ገና ኦኬ ምትሉት
የራሳችሁን መክሊት ማወቅ አለባችሁ። ዳትስ ዋይ እኔ የምለው አንዳንድ ሰው ግን እውነቱን ነው አይ ያበዛችሁት መልክ ያጨማለቅሽው 200 ሰው እያመጣሽ ወፍራም ኦፍ ኮርስ ወፍራም ሞዴል መሆን ይችላል። ፕላስ ሳይዝ አለ። ፕላስ ሳይዝን ደግሞ ማተለቅ አለብን እንደ ስኪኒዎቹ ማለት ነው። ምናልባት እስኪ ለእሷ የሆነ ሰው የሆነ ሞዴል መሆን ፈልጎ እንትን ያደረገላት ሰው አለ የሚያደርገላት ሰው አለ? ኧረ ይቅር በሉኝ ካልመለስኩ አይ ላስረዳ ግን ካየው መልሳለሁ ወዲያው። ግን አርጋችሁልኝ የነበረው ምንድን ነው ጥያቄው? የሆነ ድል ምሽት ጠይቂያት ድሉን ሰጣኝ እና የመጀመሪያ ዙር ላይ መጥቼ ነበር ያሳካሉ ረጅም ጊዜ ሁለት በሚስያበሳት እና እዛ ቦታ ላይ መጥቼ ብቻ እድሉን ሰጥሽ ነበርና በራሴ ነገር ወደኋላ ተመለስኩኝና ግን በሰዓቱ እድሉን ሰጥሽኛል ለማመስገን ራሱ ኧረ ራሱ መጥቼ ነበርና ካገኘሁሽ አይቀር ደስ ይላል። ሳይሆን ከዚህ በኋላ ቤተሰባችን ነች። ከዚህ በኋላ አብረን ነው ባለ። ስለዚህ ከእናንተ ብዙ ነገሮች ይጠበቃል። ምናልባት እንደ ታሪክ እኮ እንድናወራው ተብሎ ነው አሁን አይደል ምን ነበር ያደረጋችሁልኝ እንደማለት ነው። እና ማውራት ይቻላል። ነፃ ሆናችሁ ማውራት ከዛ አልመለስኩም። እኔ ደግሞ ኢንስታግራም ቲክቶክ አድርገውና እኔ አንድ ቲክቶክ ነው ያለኝ፣ አንድ ኢንስታግራም ነው ያለኝ፣ አንድ ፌስቡክ ነው ያለኝ። በቃ መልካም የኔ ስታዩት ይገባቸዋል። እና ከአባይ ጋር ነው ያለን። ሶ ኢንተርናሽናል ለመሆን የኔም ቤት እንዳልኩሽ ኢንተርናሽናል ለመሆን ነው አይደል አንቺ የምትፈልጊው? አሁን ከአመት በፊት ህግ ቀይሯል። ፈረንሳይ ልጆቹ አንሬክሲያ የሚባል በሽታ በጣም እያጠቃቸው ከ55 ኪሎ በላይ በታች አልቀበልም ብሏል። ቁመት አለሽ ኦልሬዲ ኢንተርናሽናል ላይ ልክ እዛን ስታስቢ የት ነው ታርጌትሽ? አፍሪካም ሀገር ከናይጄሪያ ከኡጋንዳ ጋር ትላልቅ ፋሽን ሾዎች አሉ። አንዳንዴ ሞራልሽን ምንትል እንዳንል የትኛውን ኤጀንሲ ነው ኮንታክት ማድረግ የምችለው? አንቺ ራንዌይ ነው የምትወጂው? ቢዩቲ ፓጀንት የትኛው ነሽ? ከኬንያ ነው የምትወጂው? ታዲያ እዛ በልጠውናል አይደል? ምንድነው እንደ አይነት ሲኖራችሁ ብዙ ጊዜ ኢንተርናሽናል ሞንት ሲኖራችሁ ፓጀንቶች ሞክሩ። 1-2 ፓጀንቶች ለመሰላችሁ እሱ ለቋንቋ ስለሚረዳችሁ። ከዛላ የትኛው ኤጀንሲ ነው ኮንታክት ማድረገው? ኤጀንሲዎች ምን አይነት ፎቶ ይፈልጋሉ? ለሆነ ኤጀንሲ አሁን ፎቶ ብትልኪ ምን አይነት ፎቶ እንደምትልኪ ታውቂዋለሽ? አዎ ኢንኬዝ እንኳን ይሄንን እንዴት ነው የምናደርገው ብላችሁ ማንን ነው የምትጠይቁት? አሁን እዚህ እኔ ያለው ችግር የለውም። እሱ እንዴት ነው የማደርገው? ቁመቴ እንዴት ነው? የራሳቸው ወደ ላይ በጣም ከወጣን እቺ የሆነች ሜትር ነች፣ እቺ የሆነች ሜትር ነች። ከዚህ የሚጠይቁት ብዙ ነገር አለ። ስለዚህ እሱን መጀመሪያ አድርገን ማንን ነው ኮንታክት የምናደርገው? ፋሽኑ ካለሽ መጀመሪያ ዋክሽን በደንብ ማስተካከል አለብሽ። በደንብ አንፊልተርድ የሆነ ዋክ። ምን አይነት ጫማ አደረግሽ? አልቆ በዚህ ጫማ ከተራመድሽ በጣም ጥሩ። ዋክሽን በደንብ ማስተካከል፣ አበላልሽ ኦቨርም እንዳትቀጥኒ ያለሽበት በቂ ነው። ይሄን ካረግሽ በኋላ ለማለማ ኤጀንሲ አፕላይ እናደርግ የሚለውን ነገር እናያለን። ፊትሽ በጣም ነው የሚያምረው፣ ግን የትኛው ኤጀንሲ ነው ኮንታክት እናደርገው? ከማንን አሁን ሮል ሞዴልሽ ማነው? ኢንተርናሽናል ሮል ሞዴል ውጭ አሁን ስታያቸው አሁን አብዛኞቹ እነ ኬንድል ምናምን ነው የሚሉት። ነገ እሷ የተራመደችበትን ስቴጅ አንቺ ለመራመድ ከእሷ በላይ መሆን ትችላለሽ። እሱን እንዴት ነው ሰውነችን ጋይድ የምናደርገው? አሁን ስትቆሚ እንደዚህ ብለሻል፣ ሜቢ ቦርሳ ነው መሰለኝ በአንድ ቦታ። እሱ እንዴት ነው የምንመልሰው? ናቹራሊ ሜካፕ አላረግሽም፣ በጣም ነው የምታምሪው። ይሄን እንዴት ነው አድርገን 2-3 ቦታ እዚህ ሀገር ያሉ ኤጀንሲዎች መጀመሪያ አንቺን ፊትሽን ማስተዋወቅ አለብን። ከዛ ላይ ደና የሚባሉ ሰዎችን ካወቅን መላክ። ይሄ ነው ምንም የሚከብድ ነገር የለውም። ግን የትኛው የሚለውን ማወቅ አለብሽ እንጂ ሁሉም አለሽ። በጣም እንግሊዝኛም በደንብ ትችላለሽ። ጎበዝ። እና በቅርቡ ነው የተቀላቀለችው። ጥሩ የሆነ ነገር አለ። ሁሉም እዚህ ጋር ያሉት በቅርቡ የተቀላቀሉ ሰዎች ናቸው፣ ሞዴሎቻችን ናቸው። እንግዲህ እንደምታየዋለን
ምናልባት ሌላም ካለ ማውራት ትችላላችሁ። ይሄን ይመስላል እንግዲህ ያለው ነገር በጣም ደስ ብሎናል አይደል? ስለዚህ አንዴ አይደል የፕሪሚየም ሬዲዮ ቶፕ ሞዴል መጨረሻ ፕሮግራማችን ነው። ለመጀመሪያ ጊዜ በቶፕ ሞዴል ህግ ላይቭ ነው። ካፒታል ሆቴል ነው የምናደርገው። ላይቭ ነው። ዩቲዩብም አባይም እኩል ላይቭ ስርጭት ነው የምናደርገው። ቅዳሜ ቀን ነው የሚውለው። እዛ ላይ ጥሩ ልብስ ካለ ከኩል ፋሽን እኔ እዛ ላይ መሳተፍ እፈልጋለሁ የሚል ሞዴል ካለ ራንዌይ ማድረግ ይችላል እንደ ፍላጎት። እሸቱ ዞሮ ዞሮ መጥቶ ስለሚያየው ስቴጁን መጥቶ ስለሚያየው እንዴት ነው የምናደርገው የሚለውን ከዛ ከ2 ቀን 3 ቀን በፊት ደግሞ መታችሁ መለማመድ ካለባችሁ ምናልባት እዛ ላይ የምትፈልጓቸው አርቲስቶችም ስለሚመጡ ነው ፎቶ ተነስታችሁ ፖስት ማድረግ ትልቅ ነገር ነው አይደል? ስለዚህ እድሎቹ እናንተ ደግሞ እዛ ላይ ፊት እያደረጋችሁ ራሳችሁን ማድረግ ነው። ከዚህ በኋላ ያው ወደ ኋላ የለም አይደል? ስለዚህ በጣም እናመሰግናለን።